በሀገራችን በኢትዮጵያ እስካሁን ባሉን የታሪክ መረጃዎች እስካሁን ባሉን የታሪክ ማስረጃ እንግዲህ ከመሬት ተቆፍረውም ከጽሁፍ የተገኙትን አንድ ላይ አድርገን ብናይ ከዋልድባ ገዳም የሚቀድም ገዳም በሀገራችን ከዋልድባ አብረንታንት የሚቀድም ገዳም የለንም እና ይሄ ገዳም ለረጅም ጊዜ በሀገራችን ያለ ማቋረጥ ስርዓተ መንኩስናን ስርዓተ ብህትውናን በጣም አስደናቂ የሆኑ አሁን አይደለም በሀገራችን በዓለም ደረጃ የጠፉ ተግባር ላይ የማይውሉ ስርዓተ የብህትውናን ስርዓቶች ጠብቆ የቆየ ገዳም ነው። አሁንም እንዳለ በዚያው ስርዓት ያለ ገዳም ነው። ገዳሙ የብህትውና የስርዓተ መንኩስና ቦታ ብቻ ሳይሆን የታሪክ ቦታ ነው። ብዙ ታሪክ የተሰራበት ብዙ ታሪክ የተፈጸመበት ቦታ ነው። የቅርስ ቦታ ነው። በእኛ በሀገራችን የታሪክ ቅርሶች ውስጥ የስዕል ቅርስ፣ የስነ ጽሁፍ ቅርስ፣ የስርዓተ መንኩስና ቅርሶች የምንላቸውን በርካታ ቅርሶች የያዘ ቦታ ነው። ከዚያ ባሻገር ደግሞ በታሪኩ መሰረት ጌታችን ወደ ግብጽ በረሃ በተሰደደ ጊዜ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ቦታውን እንደባረከ በኋላም ደግሞ ገዳሙን የመሰረተው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ የምናምነው ገዳም ነው። ዋልድባን እገሌ መሰረተው ተብሎ አይጠቀስም በታሪክ። ደብረ ሊባኖስን አቡነ ሊባኖስ ቀደሱት፣ አቡነ ተክለ ሃይማኖት መሰረቱት። ወይም ደብረ ሐይቅን አቡነ ሰላማ ባረኩት፣ አቡነ ኢየሱስ ሞዓ መሰረቱት። ደብረ ዳሞን አቡነ ዘሚካኤል አቡነ አረጋዊ መሰረቱት እያል እንደምንናገረው ሳይሆን የዋልድባ ገዳም መስራች ክብር ይግባውና መድኃኒታችን ጌታችን አምላካችን ኢየሱስ ክርስቶስ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰረተ ዋልድባ የሚለውም ስም የመጣው ከዚሁ ከምስረታው ጋር በተገናኘ ነው። ጌታችን ለመጀመሪያዎቹ መናንያን በቦታው ላይ ካንተ ጋር እንሁን ሲሉ አብረን ካንተ ጋር እንሁን ሲሉ ገዳሙን የመሰረቱት የተመሰረተላቸው የመሰረቱት ሳይሆን የተመሰረተላቸው ገዳሙ የተመሰረተላቸው አበው ቅዱሳን የመጀመሪያዎቹ መናንያን የሚበሉትን ምግብ ከገነት እጽዋት ከገነት ፍሬዎች ዋሌ የምትባል ፍሬ አምጥቶ በቦታቸው ላይ አብቅሎ ዱባ ስለምትመስል ድባ አሏት። ዋልድባ የተባለውም ከዚያው ጋር በተያያዘ ነው እና ይሄ በጣም ጥልቅ የሆነ የምንኩስና ጥበብ፣ የምንኩስና ቴዎሎጂ፣ የምንኩስና ተግባር ያለማቋረጥ እውነተኛው የምንኩስና ስርዓት በእውነት ስጋዬን ለክርስቶስ ስጋዬን ለአራዊት ነፍሴን ለክርስቶስ ብለው የሚኖሩ መናንያን ፈቃደ ስጋን በሙሉ ድል ነስተው የሚኖሩ አበው መነኮሳት የሚኖሩበት ገዳም ነው። በዚህ በገዳሙ ታሪክ ውስጥ በጣም ብዙ አባቶች ቦታውን ተረግጠው በቦታው ተባርከው ለቦታውም ቡራኬና ቃል ኪዳን ያስተላለፉ አባቶች አሉበት። እንግዲህ እነዚህ ሁሉ ታሪኮች የተሰሩበት ቦታ ነው። ይሄ ገዳም በጣም ትልቅ ገዳም ነው። እንግዲህ በጥንታዊነት ብቻ ሳይሆን በስፋቱም በትልቅነቱም በኢትዮጵያ ዋልድባን የሚያህል ሰፊ ገዳም የለም። በዚያ በሚኖሩ መነኮሳት ብዛትም በዋልድባ የሚኖሩትን መናንያን አበው ስውራኑም በገሃድም አሁንም በሕይወት ያሉትም በአንድ ላይ ሆነው አንድነቱ በሕይወት ያሉት አባቶች ብቻ ሳይሆን ከስውራኑ ከህዋኑ አባቶችም ጋር አንድ ላይ ሆኖ የሚኖርበት ድንቅ ገዳም ነው። በእውነት ለመናገር ደስ የሚል ግን አባቶች ፊት ደግሞ መናገር በጣም ያስጨንቃል። ባለቤቶቹ አባቶች የሚኖሩበት ገዳሙን አጽንተው መከራን ታግሰው በብዙ ፈተና ውስጥ ይሄንን ትልቅ አደራ ተሸክመው የሚኖሩት አባቶች ፊት ስለ ዋልድባ መናገር በጣም ያስቸግራል። ሰው ፊት ቆሞ ስለ ሰውየው እንደመናገር ነውና በባለቤቶቹ የሚነገር ሆኖ የገዳሙ ታሪክ እኔ ለመግቢያ ያህል ነው። እንግዲህ ይሄ ገዳም በየዘመኑ ከገዳማት ማነው ከአበው በረከትና ረድኤትን ሲያስተላልፍ ኖሮ አሁን ደግሞ በእኛ ዘመን መከራ ያልነበረበት ጊዜ የለም። በዋልድባ ገዳም አንድ አባቶች የሚነግሩን የጻፉልን ነገር አለ። ዋልድባ የቅድስና
የምንኩስና ወይም የትምህርትና የአገልግሎት ቦታ ብቻ ሳይሆን ዋልድባ የሰማዕትነትን ቦታ ነው። ሰማዕትነት በምንኩስና የምትገኘውን ሰማዕትነት እንደተጠበቀ ሆኖ ግን በተለያዩ ጊዜ በሽፍታም ከሱዳን በሚመጡ እንደ ድርቡሽ አይነቱም ብዙ መከራ በየዘመኑ የደረሰበት ነውና ያንን ሁሉ መከራ እንደው ማን ነው ዛሬ ባለ ተራ ሰማዕት እየተባለ እየተቀበሉ አልፈው ነው እንግዲህ እኛ ዘመን ያደረሱት። የኛ ዘመን ደግሞ ያው የራሱ የሆነ ፈተና አለው፣ ብዙ ፈተና አለው። ያንን ፈተና ተቋቁሞ ዋልድባን ለመጠበቅ የተሻለ ልማት የተሻለ ራስን የመቻል እንዲኖረው ለማድረግ በልማት በመልሶ ማቋቋም ለመርዳት ዋልድባ የብዙ ሀብት ባለቤት ነው። ከታሪካዊ ከሃይማኖታዊ ከመንፈሳዊ ቅርሶቹ በተጨማሪ ብዙ የተፈጥሮ ሀብት ያለው ቦታ ነው። በጣም ብዙ ወንዞች፣ ብዙ መሬት፣ ብዙ እጽዋት ያለው ቦታ ነው። ይህንን ቦታ በሚገባ አልምቶ የዋልድባን ሕልውና ለመጠበቅ ይሄን ስንል ለአበው ድሎት አይደለም። ዋልድባ 1000 ጊዜ ጤፍ ቢመረት 1000 ጊዜ እህል ቢመረት 1000 ጊዜ ከብት ቢረባ አባቶች ከቋርፍ ውጪ አይበሉ። የሚበላው ምግብ አንድ ብቻ ነው፣ ያውም ቋርፍ ነው። እና ያ ለነሱ ድሎትና ቅንጦት ሳይሆን ለገዳሙ ሕልውና ሲባል ልማት መልማት ግዴታ ነው። በዋልድባ የሚባል ነገር አለ። ዋልድባ የሰነፍ መቀመጫ አይደለም። ጸሎት ወይም ስራ ማድረግ የማይችል ሰው ካለ ዋልድባ መኖር አይችልም። ዋልድባ የሰነፍ መጦሪያ፣ ዋልድባ የሰነፍ መቀመጫ አይደለም። የማይሰራ ሰው በዋልድባ መኖር አይችልም። የማይጸልይ የማይሰራ ሰው ከጸሎት ሲተርፍ ለስራ ከስራ ሲተርፍ ለጸሎት ነው። ስለዚህ ከዚያ ያለፈ ህይወት የድሎትና የቅንጦት ህይወት ለማድረግ ሳይሆን ልማቱን ስራቸውን ለማገዝ የተቋቋመ ኮሚቴ አለ። ስለዚህ ያንን በሚመለከት የሁላችንም የበረከት ተካፋዮች እንድንሆን እኛም ለዋልድባ እድል እንዲኖረን ከአባቶች ጸሎት ከአባቶች በረከት ተሳታፊዎች እንድንሆን የቀድሞዎቹ አባቶች ያው ዕጣንም ጧፍም ዘይትም እየላኩ ስማቸውን እያስጠሩ በረከት ያገኙ ነበር። እኛ ደግሞ በምንችለው በሙያችን የሙያ አማሃ የሙያ መባ አቅርበን እንድንባረክ ህይወታችን፣ ቤታችን፣ ማህበረሰባችን፣ አገራችን እንድትባረክ የድርሻችን እንድንወጣ የተዘጋጀ መርሃ ግብር ነው። በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። ዋልድባ እንደምታዩት የቀደም ገዳም ነው። ይህም የገደመው መድኃኒታችን ኢየሱስ ክርስቶስ 3ቱን ገዳማት ሲሆን የመጀመሪያ ገዳም ዋልድባ ነው። ምክንያቱም በስደቱ ጊዜ በራሱ የገደመው መሆኑን እንድታውቁት። ከዛ እንደገና በ485 መጋቢት 27 ቀን 1000 አባቶችን ከቡልጋ ከሳማ ሰንበት ከምትባለው ራሱ እየመራ አንጥቶ 151 አዕማድ ያላት በግብረ ቅዱስ የተሰራ ቤተክርስቲያን በዛ በድንጋይ ቆብ አሞልኩሶ ስጋው ደሙን አቀብሎ ዮርዳኖስን ሰጥቶ ሃሌሉያ ሰውራቸው። እንደምታውቁትም መጀመሪያ የሚጠራው ዋልድባ የተባለው እንደተናገሩት ዋሊ የተባለች የገነት ዕፅ ናት። ዱባ የተባለ ፍሬው ነው፣ በዛ ይጠራል። አብረንታንት የሚባለውም ጌታችን ኢየሱስ ክርስቶስ ሲሰወር ካንተ አንለይም አብረን ሲሉ አብረንታንት ተባለ። ገዳሙ የመጀመሪያ እንኳን በኢትዮጵያ ቀርቶ በዓለም አንደኛ መሆኑን እንድታውቁልን እናሳስባለን። ገዳሙ ለየት ያለው ከገዳማ ቆሮንቶስ ከገዳማ አስቄጥስ ለየት የሚያደርገው ምንድን ነው? አንደኛ በገዳሙ ውስጥ የሚበላው ቋርፍ ነው። የመጀመሪያው ገመሎ ይባላል። የሁለተኛው ጣብሌ ቋርፍ ይባላል። ይህን እየበሉ አባቶች ይቀመጡበታል። በሌላው ገዳም ግን እንደምታውቁት እህል ይበላበታል። በዛ ቦታ ግን እህል አይበላበትም።
የደመቀ የሞቀ አይለበስበትም እና ትልቅ ገዳም መሆኑ ይህ ነው። እንደገና ደግሞ ስምረት የሌለው ካህናት አባቶቻችን እንዲያውም ጳጳሳትም ቢሆኑ ቤተ መቅደስ ገብተው ስጋው ደግሞ አይቀበሉም። መነኮሳቱም የመነኮሱት ስምረት ከሌላቸው አይቀበሉም። ስምረት ከሌላቸው ከመቃብራው አይቀበሩም። ይሄ ለየት የሚያደርገው ታሪኩ ይህ ነው እና ገዳሙ በእውነቱ እግዚአብሔር ለእኛ ሲል የሰጠን ነው። የመጀመሪያ ገዳም መሆኑም እንድታውቁልን። እኛ አሁን የመጣ ነው ምንድን ነው ይህን 1500 ሲቀመጥ ገዳሙ አባቶቻችን በመከራ እንዳለፉ ነው። ይሁን እንጂ አባቶቻችን እኛም ቢሆን ያው መከራም ጊዜም ለመነኮሳት ይስማማዋል እና ግን ብቻችንን አባቶች ብቻቸውን ክብር ከሚያገኙ ህዝቡም ክብር ያገኝበት ገዳሙንም ህዝቡ ይወቀው ይጽደቅበት ብለን የመጣ ነው እንጂ መከራው ለመነኮሳት እንደሚስማማ ወቁት። ይሄ ክብር ግን በጊዜው ጊዜ ይገለጥ ብሎ እግዚአብሔር አነሳስቶ ልማት እንዲሆን፣ ይህ ልማት ደግሞ ለገዳሙ ብቻ ሳይሆን ሌሎችን ሁሉ ገዳማት የደከሙ አባቶቻችንን በመንገድ የወደቁትን ሁሉ እንዲረዳ ተብሎ ታስቦ ነው ይህ ሁሉ የተደረገውና ሁላችሁ ህዝበ ክርስቲያን እንግዲህ የምትሰጡት አንደኛ ክብራችሁ ለራሳችሁ መሆኑን እንድታውቁት። ክብር የሚሰጥ ነው፣ ለሚቀበል ምስክርነት ነው እና ገዳማችን ትልቅ ገዳም ነው። ከዝለቱ ቀደማ አባቴ ገብረስላሴ ይቀጥሉበታል። እንግዲህ እንደተገለጸው ዋልድባ አባታችንም ገልጸውታል። እንኳ ብዙ የምጨምርበት ነገር የለም። ታላቅነቱንም ወንድማችንም ሲገልጽ ቆይተዋል። ዋናው ነገር ዋልድባን ከሌሎች ገዳማት ለየት ያደረገውም ብዙ ነገር ስርዓቶች አሉት። አንደኛው ስርዓት ሱባኤ የሚባል ከሰኔ 20 እስከ ህዳር 24 ቀን ሱባኤ ይባላል። በዚህ ሱባኤ ውስጥ ግን የገባ አይወጣም፣ የወጣ አይገባም። ከሰው ጀምሮ እስከ ዕቃ ድረስ ዕቃም ሰኔ 20 ቀን ካልተሻገረ ሰውም ሰኔ 20 ቀን ካልተሻገረ ስጋው ደሙ መቀበል አይችልም፣ መቀመጥም አይችልም፣ መግባትም አይችልም። ውስጥ የገባ ደግሞ ወደ ውጭ መውጣት አይችልም። ዕቃም መርፍ የምትሆን ስርዓት ትሰራም። ይሄ ከሌሎች ገዳማት ለየት የሚያደርግ ስርዓት አለው። በመቀጠል ዋልድባ ታላቅነቱ የሚያስመሰክረው ራሱ መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጾ አባቶቻችን እየመራ ሲርባቸው እያበላ ሲጠማቸው እያጠጣ እያሳረፈ ከሸዋ አንስቶ እስከ አብረንታንት ድረስ ሲደርስ 1 ዓመት ከ2 በላይ ነው የተጓዙት። እንዴት ሲባል በ484 ጥር 11 ቀን ነው እንግዲህ የተነሱት። ከዚያ ጀምረው ከተነሱበት ጀምረው የተነሱበት ምክንያትም አለው። የተነሱበትም ምክንያት ምናልባት ዝርዝር አድርጎ ለመናገር ጊዜ የለንም፣ ሰዓት የለንም። በጽሁፍ ላይ አስቀምጠነዋል። ጽሁፍ ላይ ማንበብ ትችላላችሁ። ነገር ግን 1 ዓመት ከ2 ወር ሲጓዙ ግን በየመንገዱ እየሞቱ በየመንገዱ ደክመው እየቀሩ ታመው የቀሩ አሉ። እነዚህ ሁሉ እዚያች ሲደርሱ ግን አምላክነቱን ለመግለጽ ሲፈልግ እንግዲህ እዚህ ብትቀሩ አምላካችሁን አታገኙም ወይ ብሎ ጠየቃቸው። ማን እንፈልጋለን ጌታችን አንተን ነው እንጂ አሉት። እኔ ነኝ አላቸው። አንተ ከሆንክማ እውነተኛው አምላክ ከሆንክማ እስቲ ምንድን ታሳየናለህ አሉት። ይፈልጋችሁትን አለ። ሌላውን ወደ ብዙ ዝርዝር አልገባም፣ ምጥር ለማድረግ ያህል ነው። ብዙ ነገሮች አሉት ወደኋላ። እንግዲያስ አምላካችን ከሆንክ የሞቱትን አንስተህ የታመሙትን ፈውሰህ የደከሙትን አበርትተህ ከዚች ቦታ ላይ አንድ ጉባኤ አድርገንና አምላክ እንሆናለን። እስመ አልቦ ነገር ዘይሳአል እግዚአብሔር አምጥቶ ቁጭ አደረገላችሁ። እውነተኛው አምላክ አንተን አሉት።
በሉ እንግዲህ ኢየሩሳሌም ልትሄዱ ነው፣ ብቻ ኢየሩሳሌም ትሆንላችሁ ብሎ በኢየሩሳሌም ሰይሞ ያውም በምድራዊት ኢየሩሳሌም ሳይሆን ሰማያዊት ኢየሩሳሌም ናት። በምድራዊት ኢየሩሳሌም ብዙ ነገር ይፈጸምባታል። እህል ይበላል፣ ያማረ የጣመ የሞቀ የደመቀ ይለበሳል። ይችን ግን እንደ ሰማያዊት ቅዱስ 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 ተብሎ እንደሚመሰገንባት እንዲመሰገንባት ራሱ በዚች እህል እንዳይበላባት፣ ኃጢአት እንዳይሻገርባት፣ የሞቀ የደመቀ እንዳይለበስባት ይች ቦታ ኢየሩሳሌም ስልናችሁ። ይችን ቦታ ምድሯን የረገጠ በዚች ቦታ የተቀመጠ ለዚች ቦታ ሁሉ የገበረ ሰማያዊ ክብር ሰጠዋለሁ ብሎ ቃል የሰጠባት ቦታ ናት። እንግዲህ ሌላውን አባቶች ተናግረውታል። እኔ ልደግሞ አልችልም። የምንኩስናውን ጉዳይ ወንድማችን የመጀመሪያው በኢትዮጵያ ላይ የመጀመሪያው ያውም ለየት ባለ የድንጋይ ቆብ እየጫነ እናቶችን አባቶችን ያመነኮሰባት፣ ማዮርዳኖስን የተጠመቀበትን ያፈለቀባት፣ ያውም በሶስት አይነት ማር፣ ወተት፣ ውሃ። ቅድም ወንድማችን እንደተናገሩት ለስውራኖቹ ማርና ወተቱ ቁልቁል እንዲወርድ ያቺ ገነት የወረደችው ለእነሱ ምግብ እንድትሆን ለሚተኩት ትውልድ ደግሞ ውሃው እንዲሆን እስካሁን ድረስ እንገለገልባታለን። እንዲህ ያለ ታሪክ አለው እና የሀገራችን የመጀመሪያው የምንኩስናም ስርዓት ራሱ በሱ በእጅ የተፈጸመባት ማንም ያልገደማት ራሱ የገደማት በመሆኑ የዋልድባ ይሄን የመሰለ ትልቅ ታሪክ አለው፣ ትልቅ ጸጋም አለው። አሁንም ያፈልግ አልቀረም። አባቶቻችን ስውራን አባቶቻችን እንዳሉ ሆነው ዛሬም ብዙ ዝጉሃን አባቶች ያሉበት፣ ብዙ ደካሞች ለምሳሌ በቁጥር 1300 መነኮሳት አሉበት። ነገር ግን አሁን ወደዚህ ልንመጣበት የቻልንበት መንገድ አለ። ቅድም አባታችን ነግረውታል። ይህ 300 መነኮሳት ማን ነው መግቦት የኖረው? እግዚአብሔር ነው። ምንም እስካሁን ድረስ ዙሮም ወይም አስተዋውቆ ከህዝብ ጋር የተጠቀምበት የለም። ያችን ያገኟትን አቦጀሌ ብቻ ለብሰው ነው የሚኖሩት። ነገር ግን እግዚአብሔር ፈቃድ ሆኖ ህዝቡንም ሊጠቅመው ፈልጎ አነሳስቶ ለዚህ ስራ እኛ ወደዚህ እንድመጣ አድርጎናል። አሁንም እግዚአብሔር ፈቃድ ሆኖ ህዝባችን ኦርቶዶክስ የሆነው ተዋሕዶ ሃይማኖት የያዘ ሁሉ ይጠቀምበት ዘንድ እግዚአብሔር እኛ ልኮናል። በተላክነው መሰረት በውጭም በውስጥም ያለ ምእመናን የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆነ ክርስቲያን ሁሉ እንዲጠቀምበት እግዚአብሔር ይሄን ስራ እንድንጀምር አድርጎ እንጂ አባቶቻችን ቋርፍ ብቻ እየተመገቡ ኑረዋል። ብዙም መከራም እንደተነገረው አሳልፈዋል። በኦዲት ጉዲት ጊዜ ተሰይፈዋል። ሰማዕትነት ቅድም የተነገረው ኋላም በሁለተኛ ተሰይፈዋል። በሶስተኛ በ13 19 አቡነ ሳሙኤል ምድሯን እንደ መሶበ ወርቅ ብድግ አድርገው አስባርከው ከዚያም በኋላ ግን በሰላም ኑሯል። ያው ጊዜያዊ መከራ ግን በሀገሪቱ ወቅትም አሁን እንደምታዩት ችግሩም የሚሄደው ህዝብም እየቀረበ መሄዱ ብዙ ችግሮችን እየተቀበለ መከራውን ሁሉ ታግሶ የሚኖርበት ገዳም ስለሆነ እግዚአብሔር እንግዲህ ሁላችንም ሊባርከን ሁላችንም ጸጋ ሊሰጠን አነሳስቶ ወደዚህ አድርሶናል። ይህ የተቋቋመ ቅዱስ የሆነ አርዲት የሆነ የውጭ አርዲት ተብሎ የተሰየመ በጸሎተ ማርያም ተደግሞ የተሰየመ ኮሚቴ ተቋቁሟል። በዚህ ኮሚቴ መሰረት ህዝባችን ኦርቶዶክስ ተከታዩ ሁሉ እንዲረዳውና ይህን ገዳም ለሌሎቹም እንዲተርፍ ታላቅ ገዳም እንደሆነ አሁንም ደግሞ በታላቅነቱ የደከሙትን እንዲረዳ አሁንም እየረዳ ነው ያለ። ከ700 ከ800 የሚሆኑ ድኩማን ያሉበት ነው። የሚሰሩት ጥቂቶች ናቸው። በአልጋ ላይ ያሉት፣ በዙጋን ያሉት፣ በስውራን ያሉት እነዚህ ሁሉ የሚኖሩበት ገዳም ነው። የሚሰሩት ግን ጥቂቶች ናቸው። ስለዚህ እግዚአብሔር ህዝባችን ይባርክልን። እግዚአብሔርንም ሊረዳው ፈልጓን እግዚአብሔር አምላካችን የተጀመረው ለፍጻሜ ያበቃልን እንላለን። የክቡራን አባቶቻችን ጸሎታቸው በረከታቸው በሁላችን ጋር ይሁንልን፣ በሁላችን ላይ ይደርብን።
እንግዲህ አባቶቻችን ታሪኩን በእውነት ቁጭ ብለን ብንውል አያልቅም። የዋልድባ ታሪክ ሲተረክ ቢውል አያልቅም። በየዘመኑ ያለው አሁን አባቶች ሲናገሩ እንግዲህ ገዳሙ በእመቤታችን በጌታችን ስደት ከተቋቋመ 2000 ዓመት በ480 ዓመተ ምህረት ደግሞ ከተቋቋመ ያው እንግዲህ 1500 ዓመት ይህን ሁሉ እየቆጠርን ብንሄድ በየዘመኑ በጣም በርካታ ታላላቅ አባቶች እንግዲህ የሚጠቀሱ አባቶች አሉ። እንደ መሸጋገሪያ በአባ ጊዮርጊስ ዘጋስጫ ዘመን ሊቁ አባታችን አቡነ ጊዮርጊስ ዘጋስጫ ወደ ዋልድባ ሄደው በዋልድባ ካሉ አባቶች በረከት እንደተቀበሉ ገድላቸው ይነግረናል። በተለይ በሳቸው ዘመን የነበሩት አባ ሳሙኤል ዘዋልድባ በቦታቸው ተገኝተው አባ ጊዮርጊስ ዘጋስጫ 2 ጊዜ ነው ዋልድባ የሄዱት። በመጀመሪያ አቡነ ሳሙኤል ዘዋልድባን የደብረ ዳሞ አባ ጊዮርጊስ የደብረ ዳሞ ንቡረ እድ ሆነው በአፄ ዳዊት ከተሾሙ በኋላ በደብረ ዳሞ ስርዓት መሰረት በደብረ ዳሞ ስርዓት እንግዲህ የገዳሙ ንቡረ እድ ከቦታ ቦታ ሲንቀሳቀስ 4 በቅሎ ተሸልሞ በወርቅ ተሽቆጥቁጦ የወርቅ ድባብ ታስሮለት እሱ በነጭ በቅሎ ተቀምጦ ነው የደብረ ዳሞ መምህር የሚሄደው እና በዚያ ልማድ ወደ ዋልድባ ሲሄዱ አቡነ ሳሙኤል ከሩቁ አዩና ማን ነው እንደዚህ እንደው ተሽቆጥቁጦ ወደ ዋልድባ የሚመጣው ብለው ሲሉ አይ እንግዲህ የደብረ ዳሞ መምህር ንቡረ እዱ አባ ጊዮርጊስ ናቸው ብለው ሲሏቸው አይ አባ ጊዮርጊስ እንደዚህ አይሆኑም፣ እሳቸው መናኝ ናቸው፣ እንግዳ እንደዚህ ከሆነ ሌላ ሰው ይሆናል፣ እኔ ማግኘት አልፈልግም ብለው ወደ ጾማዕት ይባላል። በዋልድባ የጾማዕት የበዓት ስርዓት አለ። ሰው በቁመቱ ልክ ዋሻ ጉድጓድ ቆፍሮ የሚኖርበት ዛፍ ፈርፍሮ የሚኖርበት ስርዓት አለ። ዲማ ይባላል የዛፉ ስርዓት ደግሞ። በዛፍ ውስጥ ይኖራሉ። በዚያው እየኖሩ እንግዲህ ሲያርፉም በዚያው አርፎ ዛፉ ህይወቱን ይቀጥላል። አባቶች በዛፉ ውስጥ ይቀራሉ እዚያው መቃብር አድርገው እና ብዙ አይነት ታሪክ ያለበት ቦታ ነውና አባ ጊዮርጊስ ያው ተመልሰው ሄዱ። ሲመለሱ እመቤታችን ለአቡነ ሳሙኤል ተገልጻ እንዴ ወዳጅህን ለምን መለስከው አለቻቸው ይላል የአባ ጊዮርጊስ ገድል። አይ እንግዲህ በሌላ ጊዜ እመጣለሁ ብለው አባ ጊዮርጊስም ተመለሱ። ሲመለሱ በሌላ ጊዜ አባ ጊዮርጊስ አቡነ ሳሙኤል ዘዋልድባ አርፈዋል እና መቃብራቸውን አሳዩኝ ብለው መቃብራቸው ላይ ቆመው አባ ጊዮርጊስ ዘጋስጫ የአቡነ ሳሙኤልን ማህሌት የደረሱት ዋልድባ ነው። በሰቀጸ ጉርገዚ ፊስሕቅ ሥጋሁ አባ ሳሙኤል ዘምኡዝ ምንኩስናሁ አራዊተ ገዳም ሰናሁት ጋነዩ ቅድሜሁ አካል አንበሳ ግሩመ ይመጥን በእዴሁ ብለው ለአባ ሳሙኤል ደርሰውላቸዋል። ሙሉን የአቡነ ሳሙኤልን ማህሌት መቃብራቸው ላይ ቆመው ይላል የአባ ጊዮርጊስ ዘጋስጫ ገድል። አፈሩን ራሳቸው ላይ እየነሰነሱ እየወደቁ እየተነሱ አባ ሳሙኤልን አክብረዋል። እንዲህ አይነት ታሪክ ያለውና የዋልድባን ገዳም ታሪክ ስንናገር ውለን ስንናገር ብናድር አያልቅም። በረከቱ የአባቶቻችን በረከት በሁላችን ላይ ይደር። ስርዓተ ምንኩስናው ስምረት ነው። ይሄ በሌላ ቦታ በብዙ የለም፣ በዋልድባ ብቻ ያለ ስርዓት ነው። ልብሳቸው የምታዩት ወይባም ራሱ ሳይቀር የዋልድባ ስርዓት ነው። ከዋልድባ ውጭ እንደው ለመመሳሰል ካልሆነ ይሄ ስርዓት የዋልድባ ስርዓት ነው። አለባበሱም ስርዓቱ፣ ምግባቸውም ቋርፍ ነው። ባህላቸው የዋልድባ ባህል ህመም ካልገታው እድሜ ካልገታው በስተቀር ስራና ጸሎት ብቻ ነው። በዋልድባ ክፋት አይፈቀድም፣ ወሬ አይፈቀድም። በአጠቃላይ ታላቁ የኢትዮጵያ ታሪክ መዝጋቢ ከሆኑት የኛ የ19ኛው የ20ኛው ክፍለ ዘመን ሰው አንዱ ተክለ ጻድቅ መኩሪያ የኢትዮጵያ አስቄጠስ ነው ብለውታል። ዋልድባን በኢትዮጵያ ያለ አስቄጠስ ነው። አስቄጠስ በግብጽ ነው የሚታወቀው አሴቲኪ፣ በኢትዮጵያ ደግሞ ዋልድባ ነው ያለን እና ይሄ ትልቅ ታሪካዊ ቦታ፣ ይሄ ትልቅ ተነግሮ የማያልቅ ቦታ እኛ ልንረዳው ሳይሆን እኛ እንድንረዳበት። አሁን አንዳንድ ጊዜ እኔ እንደ ሰባኪ ሁል ጊዜ የሚገርመኝ እንደው ቤተ ክርስቲያን ምእመናንን በየቤታቸው አንኳኩታ ሳትጠራ ደወል ሳንደውል ይሄ ሁሉ ሰው ከቤተ ክርስቲያን እንዴት ተገኘ ስንል አንደኛው ምስጢር የአባቶቻችን ጸሎት ነው። የሰባኪያን ስብከታቸው እንዲሰምር፣ የመምህራን ትምህርታቸው እንዲሰምር፣ የአበው ቅዱሳን ጸሎታቸው እንዲሰምር የሚያደርገው እንደ ዋልድባ ያሉ አባቶች ጸሎት ነው። የዚህን ገዳም ስርዓት ጠብቆ እንዲቆይ ማድረግ በእውነት ሀገርም ቤተ ክርስቲያንም ሃይማኖትም ቤተሰብም ሕይወትም እንዲጠበቅ ማድረግ ነውና ይሄንን አደራ
ሁላችን እንድንወጣ አባታችን እንዳሉት ለእናንተ በረከትን ይዘን መጣን እንጂ እኛ መከራውንም ረሃቡንም ችለነው 1300 ሆነ ኖረናል፣ ወደፊትም እንኖራለን በእግዚአብሔር እርዳታ። ግን ይሄ በረከት ለሁላችሁ እንዲሆን ሁላችሁም እንድትሳተፉበት ነው ጥሪ የምናደርገው ብለዋል። የበረከቱ ተሳታፊ እግዚአብሔር ያድርገን። በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። ቋርፍ የሚባሉት ሶስት ናቸው። አንደኛ ገመሎ፣ ሁለተኛ ጣብሌ፣ ሶስተኛው ቋርፍ ናቸው። እነዚህ ሶስቶቹ በየወቅታቸው ይቆፈሩና ይቀቀላሉ። እነዚያ የተቀቀሉት ይደርቃሉ። ከደረቁ ወዳ በየቦታቸው ይቀመጣሉ። እነዚህ በቤተ እግዚአብሔር በትንሽ በትንሹ እየተቀቀሉ በየፋጋቸው ይቆንናሉ። እነዚህም ሲቆነኑ ግፍሮ የሚባል ትንሽ አውሬ ይቆንናል። ግፍሮ የተባለው ንጉ ነው። ንጉ እንደዙ ተገዝቶ ይታመስና ይወቀጣል። ያ የተወቀጠው በኋላ ከተወቀጠ ወዳ ግፍሮ ይባላል። እነዚያ ሁለቶቹ በአንድ ፋጋ ይሰጣሉ። ወጡም ደግሞ ተልባ ነው። ተልባው ይቀቀልና እነሱም በትንሽ ለብቻቸው ይሰጣሉ። ያንን መነኮሳቱ አባቶች ይዘው በየቤታቸው ይሄዳሉ። የሚቆንነውም 9 ሰዓት ይዞ እስከ 11 ነው። ውሎ የሚበሉትም አሉ። ከዛ ደግሞ አክፍለው የሚበሉት አሉ። ይህ ምግብ ካተገኘ ግን የጠነከረ በዛው ይሞታል። ያተቻለው ቦታ ለቆ ይሄዳል እንጂ ሌላ ምግብ ሊበላም አይችልም። ይህም የተወሰነ በሰው ሳይሆን በጌታችን በኢየሱስ ክርስቶስ በመድኃኔዓለም ስም ስለሆነ ያ ነገር ጠፍቶ ሰውም በረሃብ ከሚሞት ሰውም ፈርቶ ቦታ ለቆ ከሚሄድ ተብሎ ይሄ ሁሉ ታስቦ ነው የተመጣውና ግን ዋናው ነገር መነኮሳቱ በረሃብ ቢሞቱ ክብራቸው የበለጠ ነው። ይሁን እንጂ ገዳሙ የሁሉ የኢትዮጵያ ቀርቶ የዓለም ስለሆነ ገዳሙ እንዳይፈታ እናንተም ተተክታችሁ ወደፊት በዛው በአባቶቻችን ቦታ ተቀምጣችሁ ክብርን እንደምታገኙ ገዳማችሁን የሚጠብቁ አባቶች ናቸው። እናንተ ስትረዱ ገዳሙ ይጠበቃል። ገዳሙ ከተጠበቀ እናንተም የአባቶችን ክብር ታገኛላችሁ በማለት ይህ ሁሉ ታስቦበት ነው። እንደገና ደግሞ ሁለተኛውም እንደዚህ ሆኖ ቢገኝም ይሄ ልማቱ ከፍጻሜ ከደረሰ ወዳ እንደዚሁ እንደ ገዳሙ የሚቸገሩትን ገዳማት በየመንገዱ የወደቁ ወገኖቻችን አብረን ልንሳተፈው ነው የሚገኘው ማለት ነው። ህዝበ ክርስቲያን እጁን የሚዘረጋው ህዝበ ክርስቲያን እንግዲህ በገንዘቡ፣ በጉልበቱ፣ በእውቀቱ ይራዳል እና ሁላችሁ እንግዲህ የተራዳው ሁሉ በመንግስተ ሰማያት በአንድነት እንቀመጣለን ማለት ነው። ትልቁ ነገር ግን ህዝቡ እንዲያውቅልን ክብሩ ለእናንተ ነው። መነኮሳት ከረሃባቸው ቢድኑ ክብራቸው ለእናንተ እያካፈሉ ነው። ይህን ደግሞ እንድታውቁት። አዎ ከሁሉ መቼም ረሃብ ኃይል ነው። በላይ አሰብን ያዳነ ረሃብ ነው እና አባቶች ትልቁ ነገር ቦታችሁን የሚጠብቁላችሁ መሆኑን ቦታችሁ እንዳይፈታ እንድትራዱት ነው። ይሄ ነው እና ከዚህ ላይ እዚህ ሰበሰባችሁ ኮሚቴ ሁሉ እግዚአብሔር አምላክ ይጠብቃችሁ። በእናንተ ምክንያት ሁሉ ህዝቡ እንዲጠቀም ያደርግልን። በእናንተ ምክንያት በገንዘብም በጉልበትም በእውቀትም የሚራዱት ሁሉ የመንግስተ ሰማያት ወገኖች ያድርግልን።